ጩኸት ሰማንና በጣም የሆነ ጩኸት ሰማን። ከዛ አዝሏት መጣ ወደኛ። ማን ነው ሽፍታው? አዎ አዝሏት መጣና ትንሽ መንገድ ከዛ ቅደሚ ከዚህ በኋላ እንደዚህ አይነት መንገድ አይደለም የምትይዩ እያላት ከዛ ይዛን የምትሄደው እሷ ወደኛ ስትመጣ በእጇን በእግሯም ነው በቃ እንደዚህ ቀስ ብላ በጣም ደክሟታል ስትመጣ ወደኛ። ከዛ እኛ ጋር ተደባለቀች። እንደዛን ፈተሸ ምናምን ድጋሚ እመጣለሁ ካገኘሁባችሁ ገንዘብ አለቃችሁም ማለት ነው። እሺ ከዛ ሄደ። ሲሄድ ተያይዘን ሁላችንም ሄድን ከዛ ቦታ ላይ። እሺ አናም አለች። አዎ እሺ ከዛ ቦታ ላይ ተያይዘን ሄድን ሁላችንም። ከዛ የሆነ ቦታ መርከዝ አለ። እዛ ቦታ ላይ ጀበል ነው የምንወጣበት። እስከሚመሽ ተጠበቀ ቦታውን ለመሄድ ማለት እስከ መርከዙ ድረስ ግን አሁንም ሀና እየደከማት ቢሆን እየተጓዘች ነው። አዎ እሺ ከዛ ሄድንና ዳገት እንደዚህ እያረፍን በቃ ጫፍ ላይ ወጥተን እንቀመጣለን እያሉን በቃ እንደዚህ ዝች ጋር እያሉን ሁላችንም እንደዚህ በቃ ቀስ እያልን ሄድን። እሺ ከዛ ማታ ላይ እዛ ቦታ ላይ አሁን ስንተኛ እንደዚህ በቃ የሆነ ደልዳላ ቦታ መርጠህ ነው እንደዚህ ለየብቻችን የምንተኛው። እንዴት አሁን ስልክ ስታወራ አልሰማህም እያሉኝ ስለሆነ ብዙዎች ማለት ነው። እሺ ከዛ እንደዚህ ስንተኛ እንደዚህ ልፍልፍ እያልን ለየቦታ እንደዚህ መርጠን ነው የምንተኛው። አዎ ገባኝ። እዛን ሰዓት ከሷ ጎን የኔ ጓደኛ የተኛ አለ። ያኔ ስልክ እያወራች ነበር ሀና። አዎ ያንን ስልክ ያወራችውን የነገረኝ ለኔ ደግሞ ኮምቦልሻ ስንደርስ ነው ልጁ ማለት ነው። እንግዲህ ያንን ቦታ ካለፍን በኋላ እዛ ቦታ ላይ ስታወራ ነው እንግዲህ እሱ ስታወራ የሰማት። ምን ስትል ነበር ያወራችሁ? ትዳሬስ ምናምን ከዚህ በኋላ ህይወት የለኝም እያለኝ ስልክ ስታወራ ሰምቻታለሁ ሲለኝ፣ ሰምተሃል ስለው አዎ ሰምቻለሁ፣ እንደዚህ እያወራች ነበረ እኛ ተኝተን ከጎኗ ነበርኩ ሲለኝ፣ ላክስትየዋ ልጅ ያገናኘሁት በሜሴንጀር ማለት ነው እውነቱን እንዲነግራት። እሺ ከዛ ላክስትየዋ ልጅ ያገናኘሁት ነገራት። እሺ ከዛ መንገድ ጀመርን። አሁንም እንደዚሁ ሄድን የሆነ ቦታ አሁንም እንደዚሁ አደርን። ሌላ ሁለተኛ ቀን አዎ እየሄድን ማለት ነው እንደዚህ እየሄድን ነው በቃ እንደዚህ እየነገርን። እሺ አድራችሁ እዛ ላይ አድራችሁ እንደገና ከነጋ በኋላ ስትጓዙ ብላችሁ አሁንም እየሄዳችሁ ነው ማለት ነው? አዎ በጣም ብዙ መንገድ ነው የሄድነው። ሀና ስቲል ነው ግን እየተጓዘች ነው ራሷ በእግሯ? አዎ እያረፈች በቃ ከኛ ጋር እየሄደች ነው። አዎ ኦኬ እሺ መልካም ጥሩ እሺ። ከዛ ወደ ጠዋት ላይ እንደዚህ ወደ መጨረሻው ድንበር ላይ እንደዚህ ተቃረብን። እሺ እየተቃረብን አሁን እንግዲህ ወደ 4 ሰዓት የሚሆን ነው። አሁን እኛ በግምት እንግዲህ ድንበሩን ቆረጥን ያልነው 4 ሰዓት ላይ አካባቢ ነው ያልነው። እሺ በግምት ማታ ማለት ነው? ጠዋት ነው ጠዋት። እሺ ጠዋት ኦኬ። ከዛ እዛ ድንበር ቦታ ላይ ልክ ድንበሩ አካባቢ ልንደርስ ሲሆን ምግብ ምናምን በላን፣ የኩብዝ ምናምን የያዝነውን በላን። ከዛ መንገድ እንደዚሁ ዋዲ ለዋዲ ነው ሄድን። ከዛ እሷ ያው ከፊት ነው ግዴታ መሄድ ያለባት፣ እሷን ከፊት እናስቀድማት አሉ። እሺ ከዛ እኛ እዚሁ ቁጭ ብለን እየተጠባበቀን እንደዚህ መርከዝ አለ። ከዛ እንደዚህ ፊት ለፊት ሄዱ እያየናቸው ማለት ነው። መሪዎቹ ይዘዋት ሁለቱ ሀናን ይዘዋት ማለት ነው? አዎ ከዛ እየገፉ እንደዚህ አወጧትና ገመዱን እሺ አወጧትና ድክም ማለች እዛ ከላይ ማለት ነው። ኦኬ ገመዱ ስትወጣው ለምሳሌ አንተ ወንድ ነህና ወንድ ገመዱን ስትወጣው ምን ያህል አስቸጋሪ ነው ገመዱ? ያ በጣም አስቸጋሪ ነው። ያው ፈታኝ የሆነ ነው ማለት ነው። አዎ እሷም ግን ዝሮ ተደግፋም ቢሆን ወጣበታለች ገመዱ። አዎ ያንን ወጣለች። እሺ ከዛ ያንን ወጣ እሷ እዛ ላይ እንደተቀመጠ እኛኑ ተባል ከፊት። እሺ ከዛ እኛም ሄድን። እሺ ያ ገመዱን እንደውም እንደዚህ ሩካቦች ወደ ሳውዲ የሚገቡ ይዘውብን በጎን ነው የሆነ ጥፍጥፍ ያለ ድንጋይ አለ። በዛ ላይ ነው በጥፍራችንም በቃ የሆነ ነፍስ አውጪኝ ስለሆነ ሁላችንም በቃ በፍጥነት ነው እዛ ላይ ሁላችንም ወጣን። ልክ እሷ እንዳገኘናት በቃ እለፉ አለች። እሷም እለፉኝ ነው የምትለው። መጀመሪያ እለፉ ያላችሁ እነሱ ናቸው፣ እነሱ የሚመሩት ማለት ነው። አዎ እሺ ከዛ ለብቻዋ ቆይተዋታል አይደለ? እሷ እዛ ተቀምጣለች። በቃ እዛ ቦታ ላይ ነው አሁን እኛ እሷን በቃ ያለፍናት ቦታ እዛ ቦታ ላይ ነው። ኦኬ እናንተ እስክትወጡ ድረስ ላይ ወስዶ መጀመሪያ ስለወጣች ገመዱ እዛው አብራ ከነሱ ጋር ቆይታለች። ከዛ ሁለቶቹ እዛ እንደሆኑ ነው እኛ እንግዲህ ሁለቶቹን ከፊት እኛም ሄድን። በቃ አሁን እዛ ቦታ ላይ ቁጭ ብለን እየጠበቅን ነበረ እኛም ትመጣለች ብለን ማለት ነው። ኦኬ ሄዱ ብለዋችሁ ነው ወደፊት ሄዳችሁት? አዎ በቃ ሄድን። ሁለቶቹ እዛኛ ጋር እንደነበሩ ነው እንግዲህ እዛ እየጠበቅን አሁን እዛ ጋር እንደ ወጥተዋል ሁለቶቹ ማለት ነው። ተመልሰው ምግብ ምናምን ኩብዝ ይዘው ማለት ነው። እሺ ይዘው ወጡ። ከዛ ሲመጡ በጣም ቆይተዋል። ተኝተን ነበረ። በግምት ምን ያህል ሰዓት ቆይተዋል? አሁን እዛ ቦታ ላይ ያልነው ሁላችንም ከ4 ሰዓት በላይ ይሆናል። እነሱ እንደውም ጓደኞች የሚሉ ከዛም በላይ ይሆናል ነው የሚሉ። እሺ ከዛ ልክ እንደመጡ ልጅቷስ ምናምን አለ ቦርሳውን የያዘው ማለት ነው። እሺ ከዛ ሄዱ ዝም ብላችኋል። ከዛ ሄድን።
የሆነ ቢጋላ አገኘን የየመን ቢጋላ ምናምን ከዛ የሆነ ቢጋላ አገኘን የየመን ቢጋላ ምናምን እሺ ከዛ እዛ ጋር እዚህ ዘመድ ምናምን ወይም ወንድም አላት እንዴ ሲል አይ የላትም የመጣችው ከኛ ጋር ነው ማለት ነው። ከዛ እንደማንኛውም ቀብር ባይሆንም ግን እስከዛሬ እንደሚቀበረው ቀብር ቀብረናታል፣ ልጅቷ ሞታለች ብለው ነገሩን አሁን እዛ ቦታ ላይ። ከዛ ያኔ ቦርሳውን ልጁ ጣል አድርገው መጀመሪያ ያልነገርናችሁ እንዳደነግጡ ብለን ነው ብለው ሲነግሩን ነው በቃ ያኔ ነው እኛ ይሄድ ነው ከዛ ቦታ ላይ። እሺ ገመዱ ከወጣችሁበት እሷን እናንተ ወደፊት ሂዱ ተብላችሁ እሷ ሁለቱ መሪዎች ጋር አብረው ከእሷ ጋር የቀሩበት ቦታ ላይ እስከ ብጋላው ድረስ ምን ያህል ደቂቃ ያስኬዳል በእግር? 20 ደቂቃ። ከዛ በኋላ አስጊ መንገድ አለው? ከዛ በኋላ መንገድ አለው። አይ አስጊ ነው መንገዱ ማለት በፍርሃት የምትራመድበት ነው። አሁን ግን ከዛ በኋላ ምንም ነገር የለም። አልፈናል፣ በቃ መርከዝ አልፈናል። ግን እየሄድን ነው በእግራችን። ግን መንገድ በጣም ብዙ መንገድ አለ። የሆነች ከተማ መኪና መጫኛ እሷ ጋር እስከምንደርስ በጣም ብዙ መንገድ ሄደናል። ከመሸ ነው እዛ የደረስነው። በመኪናም እንደዚሁ ብዙ ተጉዘን ነው አዋሽ ገባ። እሺ ሌላ ጥያቄ፣ ልጆቹ እናንተ ጋር የነበሩት መንገድ የሚመሩት ብሬክስ አዲስ ልናገር ሞዲኒተሮች እባካችሁ እንትን ሰው አታስገባ ታስወጡ። ሶሪ ሰራ እዛ ላይ እነሱ ሁለቱ ልጆቹ መሪዎቹ በጠቅላላ እናንተ ጋር የነበሩት ማለት ነው ካሜራ ያለው ሞባይል አላቸው? እኔ አሁን ይዘው አላየሁም፣ ግን ከሻፊ ይዘው ነበረ። ግን እኛ አሁን እዛ ቦታ ላይ ልክ ድንበሩን ቆርጠን እንደተቀመጠን ቪዲዮ ሰርቻለሁ። አንድ ራቁቴ እንደውም ቲሸርቴን በጣም ላልቦን የሮኩበት አውልቄ ቪዲዮ ሰርቻለሁ እኔ ያኔ። ሲመጡ ግን ስልካችንን ሽፍታ አለ እኛ እንያዝላችሁ የሚነቅጡ ሽፍታዎች አሉ ሲሆን ስልካችን ሁላችንም ሰተን የያዙት እነሱ ነበር። ኦኬ ስለዚህ አብረዋችሁ ሲጓዙ አሁን 2 ቀን ከምናምን ነው አብረዋችሁ የተጓዙትና አብራችሁ የተጓዛችሁት እንግዲህ ከመጀመሪያ ጀምሮ እስከ መጨረሻው ማለት ነው። ማለት በአንድም ይሁን በሌላ መንገድ ስልክ ሲያወሩ ኦር ሲያወጡ የሆነ ነገር ሲሉ ስልክ እጃቸው ላይ ይታያል። እሱ ነገር ልብ አላላችሁም ነው ወይስ ጭራሽ አልያዙም ነበር? እኔ አሁን እሱን ልብ አለው። ኦኬ እሺ ጓደኞቼን ደግሞ ስልኳ የያዘችው ከሻፍ ነው። ምንድነው ከሻፍ ማለት? የጠሽ ስልክ ማለት ካሜራ የለውም ማለት እኮ። ስልኳ የት ሄደ ታዲያ? ስልኳን ወደ ኢትዮጵያ ነው የላከችው መጀመሪያ እሷ አይደለም የያዘችው ስልክስ ከሻፍ እጇ ላይ የነበረው ነው እያለች አለችው። እሱን የያዘው የኔ አክስቴ ልጅ ነው። ዘግቶባታል ስልኩ ባትሪ ማለት ነው። እሱ ነበር ይዞት እንደውም ኢትዮጵያ ሳይገባ አይቀርም። ምን እንጃ ልብሷን ለምን ጣለው? በቃ አሁን ተደናግጠናል እኛ እንደዛ ስንባል ማለት ነው። ከዛ በቃ እዛ ነው እሱ ውርውር ያደርገው። እሺ አሁን ጋይስ ተውት የምትሉ እሱ እኮ ስሙን ለማጥራት ነው የመጣው። ምን ችግር አለው? ካልስ ኦልሬዲ ጨርሰናል። ግን ላይክ አሁን በቀደም እዚህ ጋር ያሳዩት ልብስ ነበረ ሳ አንተ አይተሃል መቼም እንትኑ ላይ ቪዲዮ ላይ አብራችሁ ነበራችሁ፣ ከእሷ ጋር አድራችኋል። የለበሰችው ልብስ ያ ነው። ይሄንኛውን ልብስ ከዚህ እስከምንሄድ የለበሰችው አሁን ይሄን ጅልባብ የሚባለው የጥቁሩ ማለት ነው። እሺ ንቃብ ነው። እሱን አውልቀው ነበረ። ግን ምን አይነት ያረገችው ምን አይነት እንደሆነ አሁን እኔ ብዙም አላስታውሰውም። አብራችሁ ተጉዛችሁ ይዛችኋት ብዙ ነገር አድርጋችኋል። እንግዲህ መቼም ያው ከለበሰችው ምን አልባት እንደው እንትን ካልክ ብዬ ነው ማለት አንተን በዚህ ነገር መቼም አልጣበኝ። ጓደኞችን አሁን ይሄንን መጠየቅ ይቻላል። አርጌ ግን እኔ ደግሞ ከሱ የበለጠ ደግሞ ማወቅ የምፈልገው የገጠር ልጅዬ እንትን ስትጮህ አዙላት የመጣው ሽፍታው ነው እናንተን ሂዱ ብሎ ያን የመሪያቸውን መርቶ ያባረረው ሽፍታ ነው የጮኸችው? እሷ ናት የሴት ጩኸት ነው የሰማችሁት ወይስ የምን ድምፅ ነበር የሰማችሁት? ነው የእሷን ድምፅ ነው የሰማነው። ኦኬ ታዲያ ስትመጣ ለምን የገጠር ልጅ ላልጠየቃትም? እንደዛ አሁን የሆነሽው ነገር አለው ብዬ ለመጠየቅም እኛም ሌሎችም ለመጠየቅ በቃ ከብዶናል። ለምን? እሷም ደግሞ አልነገረችንም። እሷ አትናገር፣ ግን ይቺ ልጅ እንዳልከው ጮኻለች። ጮኸት ሰምታችኋል። አዝሏት ሁሉ ሲመጣ ምን ሆነሽ ነው የጮኽሽው ብለህ እንዴት አልጠየቃችኋትም? ይመርግ አደራችሁ እኮ አብራችሁ ዋላችሁ።